በጌታ በኢየሱስ ክርስቶስ ስም ሁላችሁንም እንኳን ደህና መጣችሁ እላለሁ። በተለይም የቢ ኳየሮች የቀጠና ሁለት ሆናችሁ እንደ የሁላችንም መስላችሁ ነበር። እንኳን ደህና መጣችሁ። እንኳን እግዚአብሔር እስከዛሬ አቆማችሁ። ሁላችንም እንነሳና የእግዚአብሔርን ቃል እናነባለን። ትንቢተ ኤርምያስ ምዕራፍ 18 ከ1 ጀምሬ አነባለሁ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውን ቤት ወረድሁ፣ እነሆም ሥራውን በመኮራኩር ላይ ይሠራ ነበር። ከጭቃም የሚሠራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ፣ ይህ ሸክላ ሰሪ እንደሚሠራ በውኑ እኔ በእናንተ ዘንድ መሥራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግሥትም እነቅል አፈርስም አጠፋም ዘንድ በተናገረው ጊዜ ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ እኔ ያደርግበት ዘንድ ካሰብኩት ክፉ ነገር ጸጸታለሁ። ስለ ሕዝብም ስለ መንግሥትም እሠራውና ተክለው ዘንድ በተናገርሁ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌን ባይሰማ እኔ ያደርግለት ዘንድ ስለተናገርኩት መልካም ነገር ጸጸታለሁ። አሁን እንግዲህ ለይሁዳ ሰዎች በኢየሩሳሌም ለሚቀመጡ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር እፈጥርባችኋለሁ፣ ሐሳብንም አስብባችኋለሁ። አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ሥራችሁንም አቅኑ ብለህ ተናገራቸው። ይህ ያነበብኩት የእግዚአብሔር ቃል ነው። የእግዚአብሔር ቃል ፍጹም ነው። በዚህ አሁን በምንኖርበት ዘመን ባለንበት ዘመን ዓለማችን የተናወጠችበት ባለችበት ዘመን በስራችን፣ በጤናችን፣ በትምህርታችን፣ በንግዳችን ላይ የጠበቅነው ሳይሆን ያልጠበቅነው ነገር ሊገጥመን ይችላል። ብዙ የደከምንበት አቅደን ብዙ ዋጋ የከፈልንበት ነገር ሁሉ ስራችን ቢሆን ቤተሰባችን፣ ግንኙነታችን፣ ልጆቻችን፣ ስልጣናችን፣ ምርምራችን ከእጃችን ላይ በዓይናችን ስር ሊፈርስ ይችላል። ይህ እንደዚህ በሚሆንበት ጊዜ የምንይዘው የምንጨብጠው ነገር ይጠፋናል። ብዙ ዘዴዎችንም እንሞክራለን። ነገር ግን ምንም ውጤት አናመጣም። ታዲያ ምን እናድርግ? መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምን ይለናል? እንደዚህ ፍርስ ሲል ማለት ነው። መጽሐፍ ቅዱሳችን ቅድም በኤርምያስ 18 ላይ ያነበብኩትን ይናገረናል። እኛ ስራችንም እኛም አገራችንም ዓለማችንም በነ ትራምፕ ስር ሳይሆኑ በሸክላ ሰሪው እጅ ናቸው። ሸክላ ሰሪው እንኳንም በሸክላ ሰሪው እጅ ሆነን ይበላሻል፣ መልሶ ይሰራዋል። የሸክላ ስራ ከብዙ ዘመናት ጀምሮ ያለው ቴክኖሎጂ ብዙም አልተቀየረም። ትንሽ መንኮራኩር የምትሽከረከር ነገር አለች። እሷ ላይ ጭቃ ይደረጋል። የቦካ በደንብ ፈርመንት ያደረገ የቦካ ጭቃ ይደረግና ሸክላው እንኮራኩሩ ሲዞር በእጃቸው ይቀርጹታል። በእጃቸው ሲቀርጹት አንዳንድ ጊዜ ጠጠር አብሮ ሊኖር ይችላል። ያን ጊዜ ሸክላው ይበላሻል። ምን ያደርጋሉ? ያንን ሲጠግኑ አይውሉም። ሸክላ ሰሪው ያንን ያወጣና እንደገና ያቦካዋል። እንደገና ያቦካና ይሰራዋል እንደገና። ወይም ደግሞ በደንብ ያልተዋሃደ
ጭቃ ይኖራል። በደንብ ያልተዋሃደ የሸክላ ጭቃ ይኖራል። እንደዚህ በሚያዞሩበት ጊዜ አሁንም አንዱ ጋር ይሳሳል፣ አንዱ ጋር ይወፍራል፣ አሁንም ይበላሻል። ሸክላ ሰሪው ምን ያደርጋል? ያፈርሰዋል። ያፈርሰውና ያቦካዋል። ያቦካውና እንደገና ይሰራዋል። በሸክላ ሰሪው እጅ የተበላሸው ዕቃ ሸክላ ሰሪው አፍርሶ እንደገና አብክቶ ይሰራዋል። ይሄ በሕይወታችን በእኛም ዘንድ ያለ ነው። ሸክላ ሰሪው እጅ ነው ያለ ነው። አገራችን ሸክላ ሰሪው እጅ ነች ያለችው። ዓለማችን ሸክላ ሰሪው እጅ ነው ያለው። ቤተ ክርስቲያናችን ሸክላ ሰሪው እጅ ነው ያለው። ይበላሻል። ወይ ጉድ የምንለው ነገር አይደለም። ይበላሻል። እንዳሰብነው አይሄድም። ጥሩ ነገር እንዲወጣ ሸክላ ሰሪው ተጠንቅቆ እንደገና ይሰራዋል። ሸክላውን ከሰራ በኋላ እንደገና እሳት ውስጥ ይከተዋል። እንዲሁ ዝም ብሎ አምሮ ቁጭ ማለት የለም። እሳቱ ይለበልበዋል። በተወሰነ ቴምፕሬቸር፣ በተወሰነ ሙቀት ደረጃ እሳቱ ይለበልበዋል። እሳቱ ሳይለበልበው ሸክላ አይሆንም። እንዲሁ ተሰርተን አንወጣም። ምን ነው የኔ ነገር አሁንስ በዛብኝ፣ አሁንስ እንደው የኔ ነገር የምትሉ ካላችሁ እየተሰራችሁ ነው። ሸክላ ሰሪው እጅ ላይ መሆናችን በጣም መልካም ነው። አሁን ነጭ ጤፍ እንጀራ እንደው ዛላው መልካም የሆነ አይኑ በጣም ጥሩ የሆነ ስታዩ እንዲሁ የመጣ ይመስላችኋል? ጤፉ መጀመሪያ ይፈጫል፣ በደንብ ይፈጫል። ከተፈጨ በኋላ ይቦካል። ከተቦካ በኋላ እርሾ ምናምን ተደርጎ ይቀመጣል ለ2 ቀን ለ3 ቀን። በአንድ ጊዜ እንጀራ አይሆንም። ከዚያ በኋላ ምጣድ ይጣዳል። እሳት ከስሩ ይነዳል። ምጣዱ ሰማ አልሰማ ተብሎ ይታይና ምጣዱ ሲሰማ ያሊጥ ምጣዱ ላይ እሳቱ ላይ ይጣላል። ያም አይበቃም። አክምባሎ ይመጣና ክድን ያደርገዋል። አክምባሎ ደግሞ የተሸራረፈ ነገር ካለው የመጨቅጨቂት የሚባል ዛሬ አታውቁትም ይሆናል። እንፏለቱ እንዳይወጣ ይደፈናል። የእንጀራ መከራውን አየ። አይን ያወጣል። እንፏለት ከላይ እሳት ከታች። ልክ ሲበቃው ገለጥ ሲደረግ እንፏለቱ ይወጣና ምን የመሰለ እንጀራ ይወጣል። እንዲህ ነው እንጀራ የሚሆነው። እንደዚህ ነው የምንሰራው። እንዲሁ ዝም ብለን መልካም ነገር አይታይብንም። ተሰርተን ነው፣ ተቦክተን ነው፣ ልመን ነው፣ እርሾ ተደርጎብን ነው፣ እሳት አልፎብን ነው፣ በእንፏለት በልስለን ነው። አገልግሎታችሁ ጥሩ የሚሆነው እንደዚህ ሲሆን ነው። ሁላችን አገልጋዮች ነን። ሁላችን ሙሉ ጊዜያችንን ሰጥተናል። ሁላችን በምንሰራ በጥሪያችን መሰረት በዚያ አለን። በጥሪያችን መሰረት መልካም ሆነን የምንታየው እንደዚህ ተሰርተን ስንወጣ ነው። ብዙዎቻችን የምንፈልገው ያችን የለመለመችዋን እንጀራ እንደምንመስል ነው እንጂ በውስጡ ማለፍን አንፈልግም። በውስጡ ሳይታለፍ የለም። ይሄ በብሉይ ኪዳንም በአዲስ ኪዳንም ያለ ነገር ነው። እግዚአብሔር በሁሉ ነገር ላይ ስልጣን አለው። በተፈጥሮ ላይ ስልጣን አለው። ከቁጥር 5 እስከ 8 ባለው ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህን ሸክላ ሰሪ እንደሚሰራ በውኑ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርሁ ጊዜ ይህ ስለ እርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እያለ ይናገር።
እግዚአብሔር ይነቅላል፣ እግዚአብሔር ያፈርሳል፣ እግዚአብሔር ይተክላል፣ እግዚአብሔር ይገነባል። እኛ አይደለንም በአስተያየት ይሄ ትክክል ነው ያ ትክክል አይደለም የምንለው። እግዚአብሔር ሙሉ ስልጣን አለው። እግዚአብሔርን ጎብኘን እባክን ስንል ዓመታት አለው። በሸክላ ሰሪው እጅ ነን ያለነው። ሸክላ ሰሪው በሚሰራበት ጊዜ ሸክላው ለምን እንዲህ ታደርገኛለህ ሊለው አይችልም። አንዱን ለበጎ ነገር ሌላውን ደግሞ አንዱን ለክብር አንዱን ለውርደት ሊያደርግ ይችላል። እግዚአብሔር በሁሉ ላይ ስልጣን ስላለው ሊተክል፣ ሊገነባ፣ ሊነቅል፣ ሊያፈርስ ስልጣን አለው። እግዚአብሔር ሸክላ ሰሪው ማለት ነው። አሁን በዚህ ጊዜ በኢትዮጵያ ውስጥ በስራ ላይ ነው። እግዚአብሔር በቤተ መንግስት በስራ ላይ ነው። እግዚአብሔር በቤተ ክርስቲያን በስራ ላይ ነው። እግዚአብሔር በሕዝብ መካከል በስራ ላይ ነው። እግዚአብሔር በእያንዳንዳችን ቤት በስራ ላይ ነው። በሸክላ ሰሪው እጅ እንኳን ሆነን ብንበላሽ ያበጀናል። የሚነቅለውን ይነቅላል፣ የሚተክለውን ይተክላል። ሸክላ ሰሪው እግዚአብሔር መንገዳችሁን አቅኑ ይላል። መንገዳችሁን አቅኑ፣ ከክፉ መንገዳችሁ ተመለሱ ነው። ከክፉ መንገዳችን እንድንመለስ መንገዳችንን እንድናቀና በዚያ መልክ ነው የሚሰራን። አገሮች፣ ህዝቦች፣ ግለሰቦች፣ አብያተ ክርስቲያናት በስደት ውስጥ እና በመከራ ውስጥ የማያልፍና ያልተሰራ የለም። የቤተ ክርስቲያንን ታሪክ ስናይ ወይ ከውስጥ ወይ ከውጪ ሁልጊዜ ችግር አላት። እንዲሁ ቁጭ ብላ አርፌ ተቀመጥኩ የምትልበት ዘመን የለም። የሐዋርያት ሥራን ብታዩ ከመነሻው ጀምሮ የውስጥ ችግር ይገጥማቸዋል። የዲያቆናት ችግር፣ የምግብ ማከፋፈል ችግር ይገጥማቸዋል። እሱን ያስተካክላሉ። እስጢፋኖስ ይወገራል። የውጭ ችግር ይመጣል። እንደገና የውስጥ ችግር ይመጣል። እንደገና የውጭ ችግር ይመጣል። ምዕራፍ 15 ላይ እስከምትደርሱ ድረስ፣ ክላይማክሱ ላይ እስከምትደርሱ ድረስ ሁልጊዜ በችግር ውስጥ እግዚአብሔር ሲሰራ እንደዚህ ነው። እግዚአብሔር አሰራሩ ነው እንጂ እኛን በመከራ ውስጥ እንድናልፍ በመፈለግ አይደለም። እግዚአብሔር ተመለሱ ይላል። በተለይ በቁጥር 11 ላይ አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ፣ መንገዳችሁንና ስራችሁንም አቅኑ ብለህ ንገራቸው። እንዴት እንመለስ? ምንድነው ተመለሱ የሚለን? ይህንንስ ከየት ነው የምናገኘው? ዝም ብሎ ተመለሱ ብሎ አየር ላይ አይተውንም የእግዚአብሔር ቃል። በዕብራውያን መጽሐፍ ምዕራፍ 12 ላይ እነዚህን የመሰሉ ምስክሮች እንደ ደመና የሆኑ ምስክሮች በዙሪያችን ካሉ ብሎ ስለ ምስክሮቹ ይናገራል። ምዕራፍ 12 እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን እምነታችንንም ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ብዙ ምስክሮች አሉ። ይሄ የሚያሳየው በጊዜው የነበረው በአሬና ውስጥ እንደ ስቴዲየም ውስጥ የሚወዳደሩ ሰዎች ይኖራሉ፣ የሚሮጡ ሰዎች።
እነዚህ የሚሮጡ ሰዎች ተመልካቾች አሏቸው። ስቴዲየም ውስጥ ብዙ ተመልካቾች አሏቸው። እነዚህ ተመልካቾቻችሁ እንደከበቧችሁ ሁሉ የእግዚአብሔር ሰዎች አባቶች እንደ ደመና ከበውናል። ይህንን ተመልከቱ። በዚያ የሚሮጥ ሰው ጋቢ ለብሶ ልሩጥ ቢል ያ የከበበው ሰው በሙሉ እንዴ ጋቢ ለብሶ ይሮጣል እንዴ ብሎ ይጮህበታል ማለት ነው። በክርስትና ሕይወታችን በምንኖርበት ጊዜ እንደዚህ የከበቡን እንደ ደመና የከበቡን በምዕራፍ 11 ላይ ያሉት ሰዎች ማለት ነው አባቶች በሙሉ እነሱ አይፈርዱባችሁም ወይ? ከነሱ አትማሩም ወይ? ከነሱ እንማር ነው የሚለው። እንግዲህ ሸክላ ሰሪው እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ሁልጊዜም እንደሰራ ነው። እነዚህን አባቶች የምንላቸው በምዕራፍ 11 ዕብራውያን ምዕራፍ 11 ላይ ያሉትን አባቶች ጥቂቶቹን ብቻ እስቲ እንዴት አድርጎ እንደሰራቸው እንዴት አድርጎ እንደገና እንዳቦካቸውና እንደፈጠራቸው እንይ። ሙሴ እግዚአብሔር ሙሴን ከልጅነቱ ጀምሮ አዘጋጀው። ከልጅነቱ ጀምሮ እናቱ በእምነት ሕፃኑን ልጅ ደበቀችው። ሕፃን ልጅ እንዴት ነው የሚደበቀው? እስቲ ያስቡት። ራበይ ብሎ ይጮሃል። ደበቀችው። ግን ከዚያን ጊዜ ጀምሮ ማለት ነው። ከዚያ የንጉሱ የልጅ ልጅ ሆነ። ታሪኩን ታውቃላችሁ። እግዚአብሔር በዚያ ውስጥ አሰራርን ያሰለጥነዋል። አሰራርን፣ አደራረግን፣ ስርዓትን ያስተምረዋል። 40 ዓመት ሙሉ አስተማረው። 40 ዓመት ሲሞላው ሙሴ በራሱ መንገድ፣ በራሱ ጊዜ፣ በራሱ ፈቃድ የእስራኤልን ሕዝብ ነፃ ለማውጣት ጀመረ። አንድ እየገደለ ማለት ነው። የራሱ መንገድ እያንዳንዱን መግደል። ይሄ አይሆንም አለ እግዚአብሔር። ሙሴን ከዚያ ቦታ ወደ ምንምነት ቀየረው፣ አቦካው። እንደገና እረኛ አደረገው። ምንም የሌለው ሰው አደረገው። ወደ ምድያም ተሰደደ። ስደተኛውን የሚበላው አጣ። በእረኝነት 40 ዓመት ኖረ። ራሱን ሀምብል እስከሚያደርግ ድረስ፣ በእረኝነት ውስጥ እስከሚማር ድረስ፣ በእጁ ያለው ጉልበት ሳይሆን የእግዚአብሔር ሐሳብ በእጁ ባለው ነገር መስራት እስከሚችል እስከሚያውቅ ድረስ አቦካው፣ ጋገረው፣ አወጣው። ሸክላ ሰሪው እግዚአብሔር ዛሬ ሁላችንንም እንደዚህ ነው የሚያየን። ከልጅነታችን ጀምሮ ስንታመም፣ ስንታከም፣ ስንወድቅ፣ ስንነሳ እኛ አላወቅነውም እንጂ እግዚአብሔር ሲጠብቀን ኖሯል። እግዚአብሔር አሰልጥኖናል። እግዚአብሔር ያሳለፈን ቦታ ያ መንገድ የእግዚአብሔር መንገድ ነው። እግዚአብሔር ያንን የሚፈልግበት ጊዜ አለ። ያንን ያወጣዋል። ሙሴን 40 ዓመት እንደገና ካሰለጠነው በኋላ እንደገና ወደ ዘመዶቹ መልሶ ፈርዖንን እንዲጋፈጥ አደረገው። ፈርዖንን ሊጋፈጥ የሚችለውና የእግዚአብሔርን ሐሳብ ሊሰራ የሚችለው በዚያ ሁኔታ ሸክላ ሰሪው እንደገና አቡክቶ ከሰራው በኋላ ነው። ስለዚህ ሙሴ እንደገና ተሰራ። እኛም እንደዚሁ ወይ ጉድ፣ ጥሩ ነገር እያሰብኩ እንዴት ወደ ስደት እሄዳለሁ አላለም ሙሴ። በቃ አለቀ።
የእሱ ነገር የተቆረጠ መስሎት ነበር። የተቆረጠ ነገር የሚመስላችሁ ካላችሁ የተቆረጠው ነገር እግዚአብሔር እየሰራው ነው። በቃ እግዚአብሔር በቤተ ክርስቲያናችን እየሰራ ነው። እግዚአብሔር በምድራችን እየሰራ ነው። ዮሴፍን እንመልከት። ሌላ ምሳሌ ዮሴፍ ራእይ ያየ፣ በጣም ጥሩ ራእይ ነው። ወንድሞቹ ሲሰግዱለት፣ አባትና እናቱም ሲሰግዱለት የሚያመለክት ራእይ ያየ። እሱ ነገ የሚሆን መስሎት ይሆናል። ነገር ግን ወንድሞቹ ቀኑበት፣ ሸጡት። በቃ አለቀ። የእሱ ነገር አለቀ ማለት ነው። እግዚአብሔር ግን እየሰራው ነው ዮሴፍን። ሸክላ ሰሪው እንደገና አፍርሶ እየሰራው ነው። ተሸጠ። ጶጢፋር ቤት ገባ። ጶጢፋር ሞገስ አገኘ። ስራውን ሰራ። በሄደበት ቦታ ሁሉ ለሰው ሳይሆን ለእግዚአብሔር እንደሚሰራ ይሰራ ነበር ዮሴፍ። በጶጢፋር ሚስት ዘንድ ደግሞ ና አብረን እንተኛ አለችው። የለም ይሄ ነገር አይሆንም አለ። ከዚያስ እስር ቤት ገባ። ሌላ መከራ ውስጥ ማለት ነው። ሌላ ቡኮ ውስጥ ገባ። ሸክላ ሰሪው ይሰራዋል። በቃ የጶጢፋር ሚስት መቼም ለዮሴፍ ባለውለታው ነች። ዮሴፍ ቢሳሳት ኖሮ ምናልባት ሊሆን የሚችለው በጶጢፋር ቤት ውስጥ ባለሟል ሆኖ መቅረት ነው። በመታሰሩ ግን እዛ ደግሞ ሄዶ ለእግዚአብሔር እንደሚሰራ ነው እንጂ እስረኛ ሆኖ እንደሚቆዝም አይደለም የኖረው። እዛ ደግሞ ሄዶ በሰራው ስራ ህልም አለሙ። 2 ሰዎች አለሙ። ተረጎመላቸው። እንደተረጎመም ሆነ። አስቡኝ አላቸው። ረሱት እንጂ አላሰቡት። እግዚአብሔር ጊዜው ሲደርስ ነው። ብትቦኩም ብትጋገሩ ምን ብትሉ እግዚአብሔር ጊዜው ካልደረሰ ምንም ነገር አይሆንም። የእግዚአብሔር ጊዜው ሲደርስ ዮሴፍን አስቸኮሉት። አስቸኩለው ጠቅላይ ሚኒስትር አደረጉ። የጶጢፋር አለቃ ሆነ። እግዚአብሔር ሸክላ ሰሪው እንደገና ይሰራል። እንኳን በሸክላ ሰሪው እጅ ተበላሸ። ዮሴፍ ከዛ በኋላ ትሁት ሰው፣ የሸጡትን ወንድሞቹን እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ ቀየረው የሚል ሰው ነው የሆነው። እንዴት ሰው ይህንን ያደርጋል? ተቀየረ፣ ቦካ፣ ተጋገራ፣ እንደገና ቦካ፣ እንደገና ተሰራ። ሸክላ ሰሪው እንደ ሌላ ዕቃ አድርጎ አስቀመጠዋ። ይህን ከማለት ሌላ ምንም ምርጫ የለው። እንደዚህ እንድንሆን ነው እግዚአብሔር የሚፈልገው። ትሑታን እንድንሆን ነው። የእምነት ሰዎች እንድንሆን ነው እግዚአብሔር የሚፈልገው። አብርሃምን እንዲሁ አለፍ አለፍ ብዬ እንድታስቧቸው ለማድረግ ነው። ሸክላ ሰሪው አብርሃምንም ቀረጸው። አብርሃም ከማይመለክበት እግዚአብሔር ከማይመለክበት አካባቢ ከከለዳውያን አካባቢ የነበረ ሰው ነው። መርጦ አወጣው። ለምን መርጦ አወጣው? በዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርህና በዘርዋ መካከል ጠላትነትን አደርጋለሁ እርሱም ራስን ይቀጠቅጣል ተብሎ የተባለው የእግዚአብሔር የትንቢት ቃል ይፈጸም ዘንድ በአዳምና ሔዋን ልጆች በአቤልና በቃየል ሊሆን አልቻለም። በሴት ሊሆን አልቻለም። በኖህ ሊሆን አልቻለም። ስለዚህ እግዚአብሔር ያንን ቃል ለመፈጸም አብርሃምን ነቅሎ አወጣው።
አብርሃም የነበረበት ቦታ ለእርሱ ጥሩ ነበር። ቤተሰቦቹ አሉ፣ መሬት አለው፣ ንብረት አለው፣ ሕዝብ አለው። አብሮት ኮምፈርት ዞኑ ውስጥ ነበር። አብርሃም ከዚያ ወጣ፣ መጻተኛ ሆነ። መጻተኛ ምንድን ነው ታውቃላችሁ? ቤት የለው፣ ንብረት የለው፣ ዘመድ የለው፣ ባዶውን ሆነ። ቤት የለውም፣ በድንኳን ኖረ። ከዛ ደግሞ ልጅ እሰጥሃለሁ አለው። ቢጠብቅ የለም፣ ቢጠብቅ የለም። አረ ይሄ ነገር ምን ይሻላል ተባባሉ ከሳራ ጋር። ወደ አጋር ግባ፣ ወደ አጋር ገባ። ልጅ ተወለደ። የተስፋው ቃል ግን እሱ አልነበረ። ለአብርሃም ግን ልጁ ነው። ለአብርሃም ግን ልጁ ነው። እግዚአብሔር አጋርን ከልጇ ጋር ልቀቃት ብሎ ሲለው አሁን እንደምናነበው ቀላል ነገር አይደለም። ልጁን ነው እኮ ለአብርሃም ልጁ ነው። ይስሐቅም ልጁ ነው፣ ይሄኛውም ልጁ ነው። ከአጋርም የተወለደው ልጁ ነው። ስለዚህ እግዚአብሔርን ታዞ እሺ ማለትን ተማረ። በቃ እየሰለጠነ ሸክላ ሰሪው አይለቅም። ሸክላ ሰሪው አንዴ ከያዘ አይለቃችሁም። ይልቀቀን ብትሉ አይለቃችሁም። እንዲሁ መንፈራገጥ ነው እንጂ አይለቃችሁም። ከዛ አብርሃም በይስሐቅ ዘር ይጠራልሃል ተባለ። ቆየ፣ ሄደ። ከዛ የምትወደውን አንዱን ልጅህን ይስሐቅን፣ ምንም አያከራክርም። የምትወደውን ልጅህን፣ ያኛውንም ልጁን ይወዳል። የምትወደውን አንድ ልጅህን ይስሐቅን ሰዋልኝ። በጣም ስላሰለጠነውና ሸክላ ሰሪው በደንብ አድርጎ ስለሰራው የተናገረውን መፈጸም የሚችል አምላክ ቢሞት እንኳን ሊያስነሳው ይችላል ብሎ ሊሰዋለት ሄደ። እግዚአብሔር አምላክ አብርሃምን አንድ ልጅህን አልከለከልከኝምና አለው። አብርሃም ሰውቶለታል እንዴ? በልቡ ሰውቷል። እግዚአብሔር ልብን ነው የሚያየው። ወደ ሴት ያየ የተመኛት ያን ጊዜ በልቡ አመንዝሯል። ልብን ነው የሚያየው። አብርሃም ልጁን ሰውቷል። እግዚአብሔርን በተመለከተ አብርሃምን በተመለከተ ሰውቷል። እስከዚህ ያደረሰው እግዚአብሔር ቀርጾ አስተካክሎ አሽቶ ነው እንጂ እንዲሁ ዝም ብሎ አብርሃም ቁጭ ያለ ሰው አይደለም። ሌሎች አንድ ሁለት ሰዎች እናይና እንጨርሳለን። መልእክቱ ዋናው መልእክቱ በሸክላ ሰሪው እጅ የተበላሸ ሸክላ ሰሪው መልሶ ያበጀዋል ነው። በቃ ይሄው ነው። እነዚህ ምሳሌዎች ናቸው። ዳንኤልና ጓደኞቹ በኢየሩሳሌም በጥሩ ሁኔታ የሚኖሩ ወጣቶች ነበሩ። ናቡከደነጾር ኢየሩሳሌምን ወሮ ይሁዳን ወሮ ቤተ መቅደሱን ዘርፎ የይሁዳን ንጉሥ አስሮ ዓይኑን አውጥቶ ኢኮንያንን እነዚህን ልጆች ይዟቸው ሄደ። ከኮንፈርት ዞናቸው ነው የወጡት። ከዚያ ምግብ ብሉ፣ የንጉሱን ምግብ ብሉ ሲባሉ አይ አንበላም፣ ይህን በዚህ ጉዳይ ንጉሱን አንታዘዝም፣ ሞክረን አሉ። እሺ ተባለ። እሳት ይነድና ስገዱ ይባላል። አንሰግድም። ማን ነው የሚያድናችሁ ከዚህ እሳት? ሊያድነን ይችላል። ባያድነንም ግን ይህን አናረግም፣ ለንጉሱ ይህን አናረግም።
እነዚህ ወጣቶች የተመሰከረላቸው በጥበብ የተሞሉ እግዚአብሔር መንፈስ የሞላቸው ወጣቶች እግዚአብሔርን እንደሚያገለግሉ ሁሉ በግዞት ያለውን ንጉሳቸውን አገለገሉ። በግዞት ያለው ንጉሳቸው እግዚአብሔር የሾመው ነው ብለው እሱን አገለገሉ። እግዚአብሔር ነው የሾመው። የእግዚአብሔርን ሐሳብ ነው እያደረገ ያለው። ይሄ እንግዲህ ጠላታቸው ሊሆን ይገባ ነበር። ሕዝባቸውን ገሏል። ቤተ መቅደሱን ዘርፏል። ንጉሳቸውን አዋርዷል። እነሱን ግዞተኛ አድርጓቸዋል። ጠላት መሆን አለበት። ግን ጠላታቸው አይደለም። የእግዚአብሔር ሐሳብ ምን እንደሆነ የተረዱ ሸክላ ሰሪው እንደገና ቀርጾ የሰራቸው ሰዎች ናቸው። ንጉሱ ህልም አልሞ ዳንኤል ሲተረጉምለት በጣም ሐሳብ ገባው። ዳንኤል በጣም ቆዘመ። ምዕራፍ 4 ላይ 4:5 ላይ ይሄ ሐሳብ አያሳስብህ ንገረኝ ብቻ ይለዋል። ይሄ ህልሙ ለሚጠሉ ትርጉሙም ለጠላቶች ይሁን። አንተ ንጉሥ ሆይ 7 ዓመት ሳር እና ቅጠል ትበላለህ። የሰማይ ጠል ባንተ ላይ ይረሰርሳል። ሁሉን ነገር የሚሰጥ እግዚአብሔር እንደሆነ እስከምታውቅ ድረስ ይሄ ይሆንብሃል። እንዲያው ይሄ ቢመለስልህ መጽዋዕትን ብታደርግ ይለዋል። እኔ ዳንኤልን በሆን ኖሮ ምን ነበር የምለው ብዬ ሳነብ እንደሱ ነው የማስበው። አይ የሰማይ አምላክ ፍርዱን አመጣ አይደለም፣ ልክ አስገባው፣ የእጁን ሰጠው ነው እንጂ የምለው። ብዙዎቻችን እንደዚህ የምንል ይመስለኛል። ህልሙ ለጠላቶችህ ፍቹም ለሚጠሉ ይሁን ብሎ የእግዚአብሔር ያስቀመጠውን ሰው የሚያከብር ሰው ነበረ ዳንኤል። ዳንኤል ሁለተኛ ጊዜ ንጉሱን አልታዘዝም አለ። መቼ? የጥሞና ጊዜ ነበረው ዳንኤል። ቀን 6 ሰዓት ላይ የጥሞና ጊዜ አለው። ያንን የጥሞና ጊዜ ከጌታው ጋር ቀጠሮ አለው። በዚያ መሰረት ያለ ሰዎች ቀኑበትና የሚጸልይ ሰው ወደ አንበሶች ጉድጓድ እንዲጣል ትእዛዝ ይውጣ ብለው አስወጡ። ይሄ ታዛዥ ዳንኤል ንጉሱን የሚያከብር ዳንኤል አሁን አልታዘዝም አለ። በዚህ ጉዳይ እግዚአብሔርን ነው እንጂ የምታዘዘው አንተን አልታዘዝም። ከዛ በኋላ ታሪኩን ታውቃላችሁ። በዚህ ምክንያት አንበሶች ጉድጓድ ውስጥ ተጣለ። ንጉሱ በጠዋት ተነስቶ ምንም ማድረግ አይችልም። ፋርስና በሜዶን ሕግ መሰረት ታትሞ የገባ ስለሆነ በጠዋት ተነስቶ ዳንኤል ሆይ የምታመልከው አምላክ አድኖሃል ወይ? በፊቱ ቅንነት ተገኝቶብኛልና እግዚአብሔር አድኖኛል፣ አንበሶቹም አልጎዱኝም። ንጉሥ ሆይ 1000 ዓመት ንገስ። አንበሳ ጉድጓድ ውስጥ የጣለውን ንጉሥ ማለት ነው። ይሄ ነው የእግዚአብሔር ሐሳብ። ይሄ ነው የተቀረጸ ሰው በሸክላ ሰሪው እጅ የተበላሸና እንደገና የተሰራ ስራ እንደዚህ ነው ሊያስብ ሊሰራ የሚገባው። ይሄ ደግሞ በአዲስ ኪዳንም በሮሜ ምዕራፍ 13 ቁጥር 1 እና 2 ላይ ነፍስ ሁሉ
ለባለስልጣኖች ይገዛ፣ ስልጣን ከእግዚአብሔር ነውና የሚል በዝርዝር ያስተምረናል። ሐዋርያው ጳውሎስ ይህንን ሲጽፍ ጊዜው ምን አይነት ነበር? እስራኤላውያን በግዞት ውስጥ የነበሩበት ጊዜ ነበር። እስራኤላውያን ሮማውያን የሚቀርጧቸው፣ ግብር የሚያስገብሯቸው፣ የሚያዟቸው፣ የሚቀጧቸው፣ በዚህ ሂዱ፣ በዚህ ውጡ፣ በዚህ መሄድ አትችሉም፣ በዚህ መሄድ ትችላላችሁ ብለው የሚከለክሏቸውና ገዢዎቻቸው ነበሩ። እነዚህን ነው ሐዋርያው ጳውሎስ የሚናገረው። ነፍስ ሁሉ ለባለስልጣኖች ይገዛ፣ ስልጣን ከእግዚአብሔር ካልሆነ በስተቀር አይገኝምና። አንዳንድ ጊዜ በዚህ ዘመን በእኛ ሀገር ሳይ ይሄ ነገር ወይ በደንብ አልተሰበከልንም ወይም የምናስተምር ሰዎች አልደፈርንም። መነገር ያለበትን ያህል አልተነገረም። መሪዎቻችንን ማክበር አለብን። ይህ የእግዚአብሔር ሐሳብ ነው። ቢያንስ ገማልያል ሐዋርያትን ከገረፉ በኋላ አስወጥተው ገማልያል ምን አለ? አሁን በዚያ ሰሞን ቴዎዳስ የሚባል ሰው ተነሳ፣ ብዙ ሰዎችንም አስከትሎ ተነሳ። እሱም ጠፋ፣ ተከታዮቹም ወደቁ። ቀጥሎ ደግሞ ይሁዳ የሚባል ተነሳ፣ እሱም ጠፋ፣ ተከታዮቹም ጠፉ። እነዚህ ሰዎች ከእግዚአብሔር ከሆኑ ልናጠፋቸው አንችልም። በኋላ ከእግዚአብሔር ጋር ስንጋጭ እንዳንገኝ ተጠንቀቁ። እግዚአብሔር ካልሾመው ሰው ስልጣን ላይ አይወጣም። ደግሞ ስንት ዘመን ነው የጸለይ ነው? ይህችን ምድር ባርክ፣ መሪ ስጠን እያን ስንት ዘመን ነው የጸለይ ነው? ብዙ ዓመት ጸልየናል። ብዙ ነቢያትም ደግሞ ተናግረዋል። ከማስታወሳቸው ብዙ ነቢያት የእህታችን የእመቤት ባለቤት አሁን በጌታ ሄደ ወንድማችን ፓስተር ግርምዬ ነው የምለው እኔ በተደጋጋሚ ይህን ነገር ሲናገር፣ በግልም ደግሞ ሲያጫውተኝ አስታውሳለሁ። የእግዚአብሔር ሐሳብ እግዚአብሔር መሪ እንደሚሰጠን፣ ሕዝብን እንደሚጎበኝ፣ እምቢ ብትሉ ከእግዚአብሔር ጋር ስትጣሉ እንዳትገኙ ጎበዝ። አስተማሪዎችም ደፍራችሁ የማትናገሩ ከሆነ እናንተም ተባባሪዎች ናቸው። ይህ የእግዚአብሔር ቃል ነው። የእግዚአብሔር ሐሳብ ነው የምናገረው። የከሌና የከሌ ደጋፊ ብሆንም ቅር አይለኝም የእግዚአብሔርን ሐሳብ ብደግፍ። ነገር ግን ትክክለኛው የእግዚአብሔር ሐሳብ ይሄ ነው። ለመሪዎቻችሁ ጸልዩ ነው እንጂ የተባልነው መሪዎቻችሁን እርገሙ አልተባልንም። ተዉ ጎበዝ፣ እባካችሁ ጊዜ አይለፍባችሁ። ይህንን ዘመን ከእኔ ጋር ያልተጣበቀ አያልፈውም ብሏል። በተደጋጋሚ ሰምተናል። ከእግዚአብሔር ጋር ካልተጣበቅን ትሞታላችሁ ማለት አይደለም፣ ትተዋላችሁ ማለት ነው። ያልፍብናል ይሄ ዘመን። ቢያንስ እንደሱ ልናደርግ ይገባል። ሌላ እንድናየው የምፈልገው ሸክላ ሰሪው የሰራው ሁላችን በሸክላ ሰሪዎች ነን። ይቺ ምድር በሸክላ ሰሪዎች ነች። ዩክሬንና ራሽያ እንደዚህ ሆኑ፣ አውሮፓውያን ሊደግፉ ነው፣ ትራምፕ ደግሞ እንደዚህ ያደረገ። ሸክላ ሰሪው ያዘጋጃል። በዘላለማዊ እቅዱ ውስጥ ባለው ታሪክ ውስጥ ያስገባዋል። በቃ ሌላ ነገር የለም። ትራምፕ ይሄን አለ፣
ፑቲን ይሄን አለ ወይም ያሆነ ይሄ ሆነ። እግዚአብሔር ሸክላ ሰሪው በእጁ የተበላሸውን ሸክላ ጭቃውን እንደገና አውክቶ በእሳት ጠብሶ ያወጣዋል። ዳዊት ከቤተሰቡ ዝቅተኛ ሰው ነው። ሳሙኤል እንኳን ሊቀባ ሲመጣ እነ ኤልያብ ሌሎቹንም ካለፉ በኋላ ይሄ አይደለም ከተባለ በኋላ ሌላ ልጅ የቀረህልህ አንድ አለ፣ አንድ እረኛ አለ ነው የተባለው። እግዚአብሔር ዳዊትን በእረኝነቱ ውስጥ ይቀርጸው ነበረ። ሸክላ ሰሪው ምን እያደረገ ይቀርጸው ነበረ? ታማኝነት፣ ኃላፊነትን መውሰድ ምን ማለት እንደሆነ ያስተምረው ነበር። ጠቦት መንጋው ሲወሰድበት አንበሳ ይሁን ድብ ይሁን ሲመጣበት ይተናነቀዋል። በበትሩና በምርኩዙ ይዞ ደበደዋል፣ ይገለዋል። ታማኝ ነው። ለአንድ ጠቦት ሕይወቱን አሳልፎ የሚሰጥ ሰው ነበር ዳዊት። ይሄ ቀረጻ ነው፣ እግዚአብሔር ሲያሰለጥነው ነው። አንበሳ በጣም ፈጣን ሯጭ ነው። ስፕሪንት ያደርጋል። በ3 ሰከንድ 93 ሜትር መሄድ ይችላል። ፋስት፣ በጣም ፈጣን ነው፣ ግን ቶሎ ይደክመዋል። አንበሳውን በወንጭፍ ይመታል። ሙቪንግ ታርጌት፣ የሚነቀነቀውን ነገር በወንጭፍ ይመታል። በወንጭፍ ያሰለጥነዋል ማለት ነው። ጎልያድ ጋር ሲሄድ ጎልያድ ከላይ እስከታች የተሸፈነ ነው። እዚች ጋር ብቻ ክፍተት አለች። ዳዊት እኮ ሰልጥኗል። ሸክላ ሰሪው ሲያስተካክለው ቆይቷል። በወንጭፉ ግንባሩ ዳዊት እንደገና መሰልጠን ነበረበት። በሳኦል ቤት መሰልጠን ስለነበረበት የተዘጋጀ ወታደር ባለበት ቦታ መሰልጠን ነበረበት። ለሳኦል አድሮ ሳኦልን እግዚአብሔር የቀባው ነው ብሎ ተቀብሎ ሲወጣና ሲገባ ወታደሮቹን ያሰማራ ነበር። እንደዚሁ ዝም ብሎ እኮ ወታደር አለቃ መሆን አይቻልም። ከዚያ ደግሞ ሌላ ስልጠና አስፈላጊ ሆነ። ሳኦል ቀናበትና አስወጣው፣ ወደ በረሃ ሄደ። ከምንም ወታደር ሰብስቦ ማሰልጠን ደግሞ መማር ነበረበት። ሸክላ ሰሪው ይህንንም ማስተካከል ነበረበት። ሳኦል ዳዊትን ሲያሳድደው ታሪኩን ታውቃላችሁ። 2 ጊዜ ዳዊት እጅ ላይ ወደቀ። እግዚአብሔር የቀባውን እኔ ጨርሶ አልነካም። እጅችሁ ላይ ሲወድቅላችሁ እንደዚህ አድርጎ ዳዊትን ቀረጸው። እግዚአብሔር ስለ ዳዊት ሲናገር እንደ ልቤ የሆነ የምፈልገውንም የሚያደርግ የእሴይን ልጅ ዳዊትን አገኘው። እንደ ልቡ የሆነ እንደ እግዚአብሔር ልብ የሆነ። ሳኦል ሲሞት አለቀሰ። የሚያሳድዳችሁ ሲሞት የእጁን አገኘው ነው የሚባለው እንጂ ይለቀሳል እንዴ? ተሰርቷላ። ሸክላ ሰሪው እንደገና አብኩቶ ሰርቶታል። ጦር መምራትን ተማረ። ከዚያ በኋላ በአንድ ቀን ደግሞ አይወጣም። የእግዚአብሔርን ጊዜ መጠበቅ ተማረ። ከነገሱት በኋላ ጦርነት ነበረ። የሳኦል ቤት እየደከመ የዳዊት ቤት እየበረታ፣ እንደዚህ እንደ ኮምፒውተር አንድ ጊዜ ጠቅ ስታደርጉት ብልጭ የሚል ነገር አይደለም። የእግዚአብሔር አሰራር በሂደት የሚገኝ ነገር ነው። እንደዛ ሆኖ እግዚአብሔር እንደ ልቤ የሆነ ፈቃዴንም የሚያደርግ
የእሴይ ልጅ ዳዊትን አገኘው ተብሎ ተጻፈ። ዛሬ እያንዳንዳችሁ አልማዝ ከበደ፣ ጣሰው፣ መንገሻ ሁላችሁ እንደ ልቤ የሆነች የገሌል ልጅ አበበ ከበደ ከሆነ የከበደ ልጅ አበበን አገኘው ተብሎ እንዲጻፍላችሁ አትፈልጉም? እኔ እፈልጋለሁ። ግን በሸክላ ሰሪው እጅ መግቢያዎቼ ስቀረጽ እሺ ብዬ መታዘዝ መቻል አለብኝ። ሁለት ነገር አለ እንዳነሳሳት። እግዚአብሔር የተበላሸውን ሸክላ የሚሰራበት ሁኔታ አለ። እኛ ደግሞ በኃጢአት የምናመጣው የራሳችን መከራ አለ። እንዳነሳሳት በኃጢአታችንና በጥፋታችን የምናመጣውን ሁሉ እግዚአብሔር እየሰራኝ ነው፣ እግዚአብሔር አይደለም። እሱ መንገዱ ንስሐ መግባት ነው። እግዚአብሔር ግን አውርዶ ሲያቦካችሁ መንገዱ መታገስ ነው። ሌላ መንገድ የለውም። መታገስ፣ በቃ መታገስ፣ እያመሰገናችሁ መታገስ። አንድ ጊዜ ኢቲሲ እማር ነበር እና ከውጭ ፈረንጆች መጥተው በእናንተ እንቀናለን አሉኝ። ለምንድን ነው በእኛ የምትቀኑት? ያን ጊዜ ቤተ ክርስቲያን የለም። ቤተ ብረት እየተሽለከለክን ነው የምንሄደው። 5 ሰው 6 ሰው በአንድ ጊዜ እንዳይገባ እየተጠባበቅን፣ አንድ ሰው ከገባ በኋላ ቆይቶ ሌላው ሰው እና አንደኛውን አስተማሪያችንን ይዤው እኛ ቤተ ብረት ፈረንሳይ ሌጋሲዮን ነበረ ቤተ ብረታችን። እዛ ሄደን በጭቃ ውስጥ በጨለማ ውስጥ ጭቃ እያቦካ ሲሄድ እቀናባቸዋለሁ። ለምን? እግዚአብሔር ሊያሳድጋችሁ ይቺን ሀገር ሊያሳድግ ፈልጓል ማለት ነው። በመከራ ውስጥ ስታልፉ ትልቅ እድል ነው። እኛ እንደዚህ አይነት እድል የለንም። ሁሉ ነገር ተሟልቶልናል አለኝ እና እግዚአብሔር በእጁ ይዞናል። ሸክላ ሰሪው እንኳንም በሸክላ ሰሪው እጅ ተበላሸው፣ ምን ነው መልሶ ይሰራኛል። ስለዚህ እግዚአብሔር በስራ ላይ ነው። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር የሚሰራውን ስንቃወም እንዳንገኝ ንስሐ እንግባ፣ ንስሐ እንግባ። እድል ሰጥቶናል። ይኸው ዛሬ ሰምታችኋል። ልክ አይደላችሁም፣ መንገዳችሁን አስተካክሉ፣ እግዚአብሔር በቀባው ላይ አትነሱ። የእግዚአብሔር ቃል የሚለውን ነው የምነግራችሁ። እምቢ ብትሉ እኔን አይደለም እምቢ የምትሉት፣ እግዚአብሔርን ነው እምቢ የምትሉት። ይሄ እንደምነካው ሁሉ እና በደንብ እንደሚሰማኝ ሁሉ አሁን የምናገራችሁም ቃል የእግዚአብሔር ቃል እንደሆነ ከዚህ በላይ እርግጠኛ ነኝ። እሺ ብንል ይሻለናል። ስለዚህ እግዚአብሔር ያፈርሳል፣ ይነቅላል፣ ደግሞ ይገነባል፣ ደግሞ ይተክላል። በመንግስት፣ በድርጅት፣ በቤተ ክርስቲያን፣ በቤተሰብ፣ በግለሰብ ይህንን ያደርጋል። እግዚአብሔርን እንታዘዝ። ጌታን አንተ እንደወደድክ ሸክላ ሰሪው አንተ ነህ፣ እንደወደድክ ስራኝ ብለን እንሰራ። ደግሞ እንኳንም በሸክላ ሰሪው እጅ ሆነን እንኳንም በሸክላ ሰሪው እጅ ተበላሸን። አሁን ሊሰራን አይደለም ይናገረን፣ በቃ ሊሰራን ነው። መልሶ ይሰራናል። ለመሰራት ደግሞ እንደ ደመና በዙሪያችን ካሉ ከአባቶች እንማር። እቺ ቤተክርስቲያንም እንዲሁ ዝም ብላ ቁጭ ያለች እንዳይመስላችሁ፣ በመከራ ውስጥ ያለፈች ነች።
በመጣላት በመካሰስ ውስጥ ያለፈች ነች። ተሰርታ ነው እኮ ሸክላ ሰሪው እኮ ነው የሚሰራት። በስንት መከራ ውስጥ ያለፈች ነች። ስንት አባቶች የወደቁባት፣ ያዘኑባት፣ የታሰሩባት ነች። እንዲሁ ዝም ብለን የመጣን ዱብዳ አይደለም። ከአባቶች እንማር፣ ትህትናን ከነሱ እንማር። እግዚአብሔር ይባርካችሁ። ያለኝ ይኸው ነው። ሰዓቱ አልደረሰም፣ ግን ከጨረስኩ በኋላ ምን እሰራለሁ?